ዕብራውያን ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል እናገኛለን። አርስታችን የዛሬ የምንካፈለው የእግዚአብሔር ቃል በእኛ ውስጥ በሚል ነው። የእግዚአብሔር ቃል ይላል 4:12 ላይ ዕብራውያን የእግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል ስለት ካለው ሰይፍ ይልቅ ስለታም ነው፣ ነፍስን መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ምን ይላል? ይወጋል። የልብንም ሐሳብ እና ምኞት ምን ይላል? ይመረምራል። ምኑ? የእግዚአብሔር ቃል ምን ያለው ነው አለ? ሕያው ነው። ደግሞ ምን የሚለው? የሚሰራ ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰበት ሰዓት እየተናገረ እያስተማራቸው እያለ ከጌታ አንደበት የሚሰሙ አንዶቹ ግን ተራ ቃል ነው፣ ባዶ ቃል ነው። ለነሱ ይሰሙታል ግን አይቀበሉትም። ይሰሙታል። አንተ መጽሐፍትን በመመርመር የዘላለም ሕይወት እንደሚገኝ ይመስላችኋል። መጽሐፍትን ታነባላችሁ ግን ወደ እኔ ልትመጡ አልቻላችሁ። ምክንያቱም መጽሐፍት ራሱ ስለማን ነው የሚናገሩት አለ? ስለ እኔ ነው የሚናገሩት። ከዘላለም ዘመናት በፊት ጌታ በሥጋ ከመገለጡ በፊት መጽሐፍት ስለሚገለጠው ነብይ፣ ስለሚመጣው አዳኝ፣ ስለሚመጣው ክራይስት በትንቢት መልክ ይነገር ነበረ፣ ያወሩ ነበር፣ አባቶች ይጫወቱት ነበር። ከዛም አልፎ እንኳን ነቢያቶች በብሉይ ኪዳን ዘመን እንዲሉ ነበር፣ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። እስቲ የእግዚአብሔር ቃል በሉ። እንዲህ ሲል ወደ እኔ መጣ። አዎ ይሄ በብሉይ ኪዳን ዘመን ነው። አሁን አዲስ ኪዳን ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አንልም። እስቲ እንደዚህ በሉ፣ ቃሉ በሉ በእኔ ውስጥ ነው። ቃሉ ከሌላ ቦታ ወደ እኔ አይመጣም። እኔ በሉ ከማይጠፋው ዘር ለዘላለም ጸንቶ ከሚኖር ሕያው ከሆነ ከእግዚአብሔር ቃል ተወልጃለሁ በሉ። በእውነት ቃል እግዚአብሔር አስቦ ወልዶኛል። ስለዚህ በሉ ቃሉ አሁን በእኔ ውስጥ ነው ያለው። ይኸውላችሁ በብሉይ ኪዳን ጊዜ ምን ይፈልጉ ነበር? ቃሉ እነሱ ውስጥ የለም። እንደውም ትዝ ይላችኋል፣ ምናልባት እዚያ አካባቢ ቃል ያለው ነብይ ይገኝ ይሆንን ብለው ይፈልጉ ነበር። እሺ ለምን? የእግዚአብሔር ቃል ያን የሚመጣው በማን ላይ ነው? በነቢያት ላይ ነበረ። ካህናት ራሳቸው እነሱ ጋር ስለማይመጣ ከነቢያት ድምጽ ይሰሙ ነበረ። አሁን አዲስ ኪዳን ላይ መጣና የእግዚአብሔር ቃል በማን ውስጥ ነው? አሁን በእናንተ ውስጥ ነው። ስለዚህ ጌታ እንደዚህ እኮ አለ፣ ቃሌ በእናንተ ውስጥ ቢሆን ምን ማለት ነው? እሱ ቢኖር የሚሰራ ስለሆነ፣ ሁለት አፍ ካለው ስለት ይልቅ እጅግ ስለታም ስለሆነ የልብን ሐሳብ፣ ስሜት፣ ፍቃድ፣ ሐሳብን እሱም ብቻ አይደለም ማለት አጥንትና ጅማትን ዘልቆ ሁሉ ይመረምራል። ሆስፒታል ስንሄድ ኤክስሬይ ስንታይ ገብቶ አጥንትና ጅማትን ኤክስሬው ያያል። ከዛ ማለፍ አይችልም አይደል? አጥንቱ ውስጥ እንዲህ ያለ ይላል፣ መቅኔ ውስጥ እንዲህ ያለ፣ ደም ስር ውስጥ እንዲህ ያለ ይላል። ከዛ ማለፍ አይችልም። ምን ነው ከዛ ማለፍ አይችልም? እስቲ ኤክስሬይ በሉ። እኔ በሉ አሁን የምታየው በወርድሬ ነው በሉ። አያችሁ? አሁን የእግዚአብሔር ቃል ሲመጣ ግን የልብን ምን ሐሳብ መንፈስን ሁሉ ገብቶ ምን ይላል? ይመረምራል። እሺ ወደ ውስጣችን ሁሉ ገብቶ ነው ምን የሚያለው? ሰርች የሚያደርገው የማ ቃል? የሕያው የእግዚአብሔር ቃል። አሁን እንዲህ አለን፣ ይህ ቃል በማ ውስጥ ነው አለ? በእናንተ ውስጥ ነው። እናንተ የዚህ ቃል የመገለጥ ማንነት አላችሁ። ስሙኝ፣ ልብ በሉ። ጌታ ኢየሱስ ክርስቶስ በሥጋ የተገለጠ ምንድን ነው? አምላክ ነው። በደንብ ያዙኝ። በምን የተገለጠ? በሥጋ የተገለጠ አምላክ ነው። ማንም አላየውም፣ አልሰማውም። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ላይ መጥቶ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከወንድ ወይም ከሥጋ ፍቃድ ሳይሆን ከእግዚአብሔር መንፈስ ምን አሉ? ተወለዱ እንጂ ካለ በኋላ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በማከላቸው አደረ። ሲጀምር ምን እያለ ነው? ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ራሱ ቃል ነበር ብሎ ነው የሚጀምረው። ስለዛ ቃል ሲነግረን እውነተኛ ብርሃን በዓለም ላይ ነበረ፣ ግን ማንም ምን አይለውም? አላወቀውም። ነበረ እኮ። ቆይ ስሙኝ። ጌታ በሥጋ ከመገለጡ በፊት የት ነበር? የት ነበር ጌታ ኢየሱስ?
ጌታ ኢየሱስ እንዲህ ልበላችሁ ኢየሱስ የሚለውን ስም ልተው ክራይስት ጌታ ኢየሱስ ክርስቶስ ጌታ ኢየሱስ እሱ ምንድነው ክርስቶስ ነው አይደል ምን ማለት ነው ጌታ ኢየሱስ እሱ ክርስቶስ ነው ስንል እሱ አዳኝ ነው እሱ አምላክ ነው እሱ አብርሃም ኦሜጋ ነው ምናቀው ጌታ ኢየሱስ ፍጹም ሰውና ፍጹም አምላክ መሆኑን ነው ዮሐንስ ሲጽፍ እንዲህ አለ በሉ እንግዲህ አለ ስለዚህ አልፋና ኦሜጋ በመጀመሪያ ቃል ነበረ እሱ ቃልም በእግዚአብሔር ዘንድ ነበረ ከዛ እሱ ራሱ በእግዚአብሔር ዘንድ የነበረው ቃል እግዚአብሔር ነበረ ካለም በኋላ ታዲያ የት ነበር ያ እግዚአብሔር ይሁት ዮሐንስ ወንጌል ምዕራፍ 1 ላይ ሌጋዛ ብራሎ ባሃቲሌ ቁጥር 3 ቁጥር 2 እንዲህ ይላል ሁሉ ነገር በእርሱ ተፈጥሯል ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም ነገር የለም ሁሉም ነገር በማን ነው የተፈጠረው በቃል በሉ እስቲ በቃል በሉ ሁሉም ነገር በቃል ተፈጥሯል በሉ አዎ የተፈጠረ ያለ እርሱ ምንም ነገር የለም ካለ በኋላ ህይወት በእርሱ ነበረች በማን ነበረች ህይወት በቃል ውስጥ ህይወት ነበረች ይህችም ህይወት የሰው ብርሃን ነበረች ብርሃን በጨለማ ላይ ያበራል ጨለማውም አላሸነፈውም ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበር ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ ስለ ብርሃን ሊመሰክር መጣ እንጂ እሱ ራሱ ግን ብርሃን አልነበረም ከዛ እንዲህ ለሰው ሁሉ ብርሃን ሰጪ የሆነው እውነተኛ ብርሃን ወደ ዓለም እየመጣ ነበረ ወደ ምን እየመጣ ነበር ቀጥሎ ምን ይላል ነበረ ስሙኛው እየመጣ ነበርና በነበረ መካከል ዮሐንስ ጽፈል እንዲህ አለ ነበረ የምንለው አምላክ ስለሆነ በስጋ ከመገለጡ በፊት ነበር በሁሉም ስፍራ ላይ እየመጣ ነበር ስላችሁ አሁን በስጋ ምን ሊገለጥ ነው የሚመጣው ግን ምን ያለ ነው የነበረ ነው ምክንያቱም የነበረ ካልሆነ ጌታ ኢየሱስ ክርስቶስ ፍጡር ነው አምላክ አይደለም ወደሚለው ድምዳሜ እንደርሳለን መጽሐፉ ግን የሚለን ያለና የነበረ ነው ሲለን የነበረ እኮ ነው የት በዓለም ሁሉ ግንስ ማንም ሰው አይቶት ጨብጦት ዳሶት አያውቅም በተለያየ ጎዳና ራሱን በብዙ አይነት መንገድ ይገልጥ ነበረ ዘፍጥረት ምዕራፍ 14 ላይ ዕብራውያን ጸሐፊ ሲጽፍልን እንደዚህ አለ የሰላም ንጉስ የተባለው ካህን መልከ ጻዲቅ አብርሃምን በተገናኘው ጊዜ የትውልድ ዘር የለውም ሐረግ የለውም ዘፍጥረት ምዕራፍ 14 ላይ አብርሃምን ተገናኘው ከመቼ በኋላ ትዝ ይላችኋል ለውጥ በምርኮ ከተወሰደ በኋላ አብርሃም ሄዶ የለውጥን ምርኮ ካስጣለ በኋላ ማንነን ያገኘው የሰላም ንጉስ ምን ይባላል ስሙ መልከ ጻዲቅ ምን የለውም የትውልድ ሐረግ የለውም ማን ነው አይታወቅም ተገለጠ ከዛ አብርሃምን እንዲህ ያለው አብርሃም አለው መልከ ጻዲቅ ምድር የሰጠው ለአብርሃም እንጀራና አስታወሳችሁ ተምረናል እንጀራና ምን ሰጠው እስቲ ወይን በሉ ይኸውላችሁ እንሂድ ዘፍጥረት ምዕራፍ 14 አብርሃም ሎጥን ታደገ ዘፍጥረት ምዕራፍ 14 ቁጥር 18 ላይ ከ17 ጀምሮ ላንብበው ዘፍጥረት 14 አብርሃም ኮሎድ ጎሞርን አብረውት የነበሩትን የተሰለፉትን ነገስታት ድል አድርጎ ሲመለስ የሶዶም ንጉስ የንጉስ ሸለቆ በተባለው ተብሎ በሚጠራው በሌዊ ሸለቆ ሊቀበለው መጣ የልዑል እግዚአብሔር ካህን የነበረው የሳሌምን ንጉስ መልከ ጻዲቅ እንጀራና የወይን ጠጅ ይዞ መጣ አብርሃምን እንዲህ ሲል ባረከው ባራኪው ማን ነው መልከ ጻዲቅ አብርሃም አያውቀው መጣና በለንጊ አለው ምንድነው ምን ይዞ ነው የመጣው እንጀራና የወይን ጠጅ ይዞ መጣና አብርሃም አለው ሰማይና ምድር የፈጠረ ልዑል እግዚአብሔር አብርሃምን ይባርክ አለው ጠላቶችን አሳልፎ በእጅ ይስጣለው ልዑል እግዚአብሔር ይባርክ አብርሃም ካመጣ ሁሉ አስራት ምን አለው ለማ እና ሄደ መልከ ጻዲቅ ማን ነው አብርሃም አያውቀው ጌታ ኢየሱስ ክርስቶስ ዮሐንስ ምዕራፍ 8 6 7 8 ታነቡት ከአይሁድ ጋር ስሙ አላቸው አብርሃም ቀኔን አይቷል ሲል ምንድነው የሚያወራው የት ነው ያየ አብርሃም
አንተ ገና 30 ዓመት 50 ዓመት ያልሞላ አብርሃም የቱን ቀን ነው ያየው? አብርሃም የቱን ቀን ነው ያየው? ጌታ መገለጡን ነው ያየው። ጌታ ቆሞ እንካ ማለቱና ኖ አብርሃም በእምነት ጌታ ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ሆኖ 12ቱን ደቀ መዛሙርት አብሮ የመጨረሻዋ ፔሳህ ላይ ይህ ስለናንተ የሚቆረስ ስጋዬ ነው፣ ይሄንን ለመታሰቢያ አድርጉት። ጽዋውን ካነሳ በኋላ እንዲህ አላቸው፣ ይህ የአዲስ ኪዳን ምኔ ነው? ደሜ ነው። ስለ ብዙዎች ምን ኃጢአት ምን የሚል የሚፈስ። ከስንት ዘመን በኋላ ነው አብርሃም ያየው? ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ቢያንስ ከ2000 ዓመት ርቀት ገና ከመገለጡ በፊት ነቢያቶች ከመተንበያቸው በፊት ማን አየው? ምኑን ነው ያየው አብርሃም? እስቲ ሞቱን በሉ፣ ትንሣኤውን በሉ። ጌታ እኮ ከቨነንት እኮ ነው ነገር ይኸውልህ፣ እንጀራና ምኑን አሳየው? ወይኑን። አዲስ ኪዳን ላይ እንጀራና ወይኑ የሚያመለክተው ምኑን ነው? ሞትና ይሄን እንጀራ በበላችሁ ሰዓት እና ይሄንን ደም በጠጣችሁ ሰዓት ሞትና ትንሣኤን ትናገራላችኋል ጌታ። አዲስ ኪዳን ላይ ግልጽ እንዲሆንልን ይህ ቃል ዕብራውያን ምዕራፍ 7 ላይ ነው ላሳያችሁ። ዕብራውያን ምዕራፍ 7 ላይ ይሄው መልከ ጻዲቅ እንዲህ ሲል መጣ። እስቲ እንደዚህ በሉ፣ ታናሹ በሉ በታላቁ ሊባረክ ግድ ነው በሉ። እንዲህ አለን ዕብራውያን ምዕራፍ 7 ላይ ስለ ተስፋው ቃል ምዕራፍ 6ን እየተናገረ ከመጣ በኋላ እንዲህ ይለዋል። እንደው ምዕራፍ 6 ከቁጥር 20 ልጀምረውና ከቁጥር 19 እንዲህ ይላል። እኛም ይላል ምዕራፍ 6 ከቁጥር 20 ከዛ ወደ 7 ላይ ይገባል ሐሳቡን ይዞ። እኛም የነፍስ መሐልቅ የሆነ ጽኑ አስተማማኝ ተስፋ አለን። ይህ ተስፋ ከመጋረጃው ምን በስተጀርባ ወዳለው ውስጠኛው መቅደስ ይገባል። ይህ ስፍራ ኢየሱስ ስለ እኛ ቀድሞ የገባበት ነው። እርሱም እንደ መልከ ጻዲቅ ሹመት ለዘላለም ሊቀ ካህን ሆኗል። ይህ መልከ ጻዲቅ ይላል ምዕራፍ 7 ቁጥር 1 ሲጀምር የሳሌም ንጉሥ የልዑል እግዚአብሔር ካህን ነበር። እርሱም አብርሃምን ነገስታትን ድል አድርጎ ሲመለስ አግኝቶ ምን አለው? ባረከው። አሁን አዲስ ኪዳን ላይ እየጻፈልን ነው። አብርሃምን አያችሁ ማን እንዳገኘው ላብራራላችሁ እያለን ነው። አብርሃምን አግኝቶ ምን አለው? ባረከው። አብርሃምም ከሁሉ ነገር ላይ አስራትን አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላ ደግሞ የማን ንጉሥ? የሳሌም ንጉሥ ማለት ነው። የሰላም ንጉሥ ነው። ቀጥሎ የሚል አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። ስለዚህ ማን ያገኘው ያለ ነው? አብርሃምን ያየው ኢየሱስ ክርስቶስ ከመገለጡ በፊት በስጋ ሊቀ ካህን ሆኖ የሰላም ንጉሥ ሆኖ አባትና እናት የለውም፣ የትውልድም ሐረግ የለውም። ታላቅ እንደሆነ አስቡ። ርዕሰ አቦ የሆነው አብርሃም እንኳን ካገኘው ምርኮ አስራትን አውጥቶ ሰጥቶታል። ካህናት የተሰጣቸውን የክህነት የተሰጣቸው የሌዊ ልጆች ምንም እንኳን ወንድማማቾች የአብርሃም ዘሮች ቢሆኑም ከሕዝቡ ማለትም ከገዛ ወንድሞቹ አስራት እንዲቀበሉ ሕግ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀብሏል። የተስፋ ቃል የተቀበለውን ምን አለው? ባረከው። እስቲ ትንሹ በሉ፣ እስቲ ትንሹ በትልቁ እንደሚባረክ ጥርጥር የለውም። አነበባችሁት ምን እንደሚል? ትንሹ ያለው ማንን ነው? አብርሃምን። ትልቅ ያለው ማንን ነው? ክራይስትን። ምክንያቱም የሚባረከው ማን ነው? እሱ ነው። እንግዲህ ይሄ ነው፣ ይሄ በስጋ የተገለጠ አምላክ ነው። እኔና እናንተን ዳግም ስንወለድ ቆላስይስ ምዕራፍ 1 ላይ አባቶች ከዘላለም ዘመናት በፊት ተስፋ አድርገው ሲጠብቁ የነበሩት ከትውልዶች ተሰውሯል። ምንድነው እግዚአብሔር ሊሰራ ያሰበው? ምን ሊያረግ ነው በህይወታችን ሊሰራ ያሰበው ብለው እየጠበቁት ነው። እንደውም አንድ ሚዲያ ላይ ትላንትና አጋጣሚ ሰዎች ለቀውት ሳይ አንድኔ እግዚአብሔር ሰው እንትን እያሉት ነበር። ተከቦ የሆነ ሀገር ገባ፣ ለምን ይታጀባል? ማርሽ ምናምን እየተባለ በፖሊስ እየታጀበ ኢትዮጵያ ውስጥ ነው። አንድ አገልጋይ ለምን ይታጀባል?
እና ዝም ብዬ እንትን እያልኩ ግን እውነት ነው ውሸት ነው ቢታጀብ ባይታጀብ እያልኩ አንድ ነገር ውስጥ የመጣ ምንድነው የመጣው? በነበርንበት ሃይማኖት ውስጥ ወላጆቻችን ታቦት ሲወጣ አይታችኋል። ማንም ሰው አያልፍም። እሺ ሰውዬው 10 ትእዛዛትን ተሸክሞ በሬ እየታረደ የፖሊስ ማዕት ታቦቱን ከቦ ድርሽ አይልም። ማንም ሰው ትልቅ ክብር ነው የሚሰጠው። ምን ተብሎ ስለሚታሰብ ነው? የእግዚአብሔር ምን ማደሪያ መንፈሱ አለ እንደዛ የለም እኮ ሃይማኖት ነው። እንደዛ ያገር ሰራዊት እኮ ፖሊስ መሳሪያ ይዞ ከኋላም ከፊትም ታጅቦ ሲራመዱ በስቴፕ ነው የሚራመዱት። እሺ ማንም ድርሽ አይልም። ምንጣፍ ምን እያለ እየተነጠፈ አሬድም ሲሉ ሁሉ ምን እያለ እየታረደላቸው። ይሄ እንግዲህ በብሉይ ኪዳን የነበረው ስርዓት ነው። ይሄን የታቦት ሕግ ሁሉ ቀርቶ ደምስሶት ምን ብሎ ጌታ ኢየሱስ ክርስቶስ ከዚህ በኋላ ያ መንፈስ ሲሰቀል ትዝ ይላችኋል። የቤተ መቅደሱ መጋረጃ ለሁለት ተከፈለ። ያ ማለት ምንድነው? በቃ አሁን ክህነቱ ሽፍታ አደረጋለ። ያ መንፈስ ቅድስተ ቅዱሳን ውስጥ ነበር። አሁን ግን ልዑል የሰው እጅ በሰራው መኖሪያ ውስጥ አያድርም ተብሎ እንደተጻፈ ይህ መንፈስ የቱ መንፈስ? ያ ቅድስተ ቅዱሳን ውስጥ የነበረው ያ መንፈስ ካህናት ሲገቡ በዓመት አንዴ እግሮቻቸው ታስሮ በጥጃ ደም በዋኖስ ደም ታጥበው ጸርተው የሚገቡበት የሆነ ስህተት ከተገኘባቸው ይሞታሉ፣ ተጎትተው ነው የሚወጡት። ያ መንፈስ ያ ታቦቱ ላይ የነበረው ኦዚያን ሲነካ የቀሰፈው ያ ስፒሪት አሁን መኖሪያውን ሊያደር በማጋ መጣ፣ በእኛ ውስጥ ገባ። እስቲ የሕያው እግዚአብሔር ቤት ነኝ በሉ፣ የመንፈሱ ማደሪያ ነኝ በሉ። ይሄውላችሁ ቤት ሊያደርገን ወደደ። ከዛ በሉ አሁን እኔ በእናንተ ውስጥ ነው መኖረው አለ። እስቲ ቃል በእኔ ውስጥ ይኖራል በሉ። ቃል በሉ በእኔ ውስጥ ይኖራል በሉ። ቆላስያስ 4 ላይ ለቆላስያስ ሰዎች ጳውሎስ ከቁጥር 13 ጀምሮ እንዲህ ሲል ይጽፍላቸዋል። አንድ ላይ ልውሰዳችሁ። ምዕራፍ 1 ላይ ቆላስያስ ምዕራፍ 1 ላይ ከቁጥር ሐሳቡን ለማያዝ 24 ጀምሮ እንዲህ ይላል። ስለናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በሥጋ አሟላለሁ። የእግዚአብሔርን ቃል በሙላት እንዳቀርብላችሁ እግዚአብሔር በሰጠኝ አደራ የቤተ ክርስቲያን አገልጋይ ሆኛለሁ። ይህ ቃል ከዘመናትና ከትውልዶች ተሰውሮ ሚስጥር ሆኖ ቆይቶ ነበር። እስቲ ቃሉ ሚስጥር ነበር በሉ። ይሄው ጳውሎስ ይሄን ቃል ይዤ መጥቼ ስለዚህ ቃል ልነግራችሁ፣ ይሄን ቃል ከተቀበላችሁ ልትድኑ፣ ይህ ቃል ፈቅዶና ወዶ በእናንተ ውስጥ ሊኖር ግን ከዘላለም ዘመናት በፊት ሚስጥር ነው። ሚስጥር የሆነው ምንድነው ሲባል አምላክ በሰው ውስጥ ማደር እንዴት መላእክቶች ይሄን ሊያዩ ይመኛሉ። አምላክ በሰው ውስጥ ሰውን አምላክ ሊያድርበት ቤት ቀይሮ ይሄ ሚስጥር ነው። ጳውሎስ እንዴት ነው ሲል በቃል አማካኝነት ሊያድር ፈለገ እና የተሰወረው ከዘላለም ዘመናት በፊት ይሄ ቃል ነው። ሥጋ የሆነው ቃል እንዲህ አላቸው። ከዛ ይህ ቃል አለ ከዘመናት ከትውልዶች ተሰውሮ ሚስጥር ሆኖ ቆይቶ ነበር። አሁን ግን ለቅዱሳኑ ምን ብሏል? ተገልጧል። ለእነርሱም እግዚአብሔር የዚህን ሚስጥር ክብር ባለጠግነት ባዛም መካከል ምን ያህል እንደሆነ ለማሳወቅ መረጠ። አቁም። ጳውሎስ እንዲህ አለ፣ እግዚአብሔር አሁን የቃል አገልጋይ አድርጎኛል። ስለዚህ ቃል ሚስጥር ነው መነግራቸው አለ። ከዛ የዚህ ደግሞ ቃል ሚስጥር ከዘላለም ዘመናት በፊት አባቶች ይመኙ ነበር፣ ነቢያቶች ይመኙታል፣ ግን ሚስጥር ሆኖባቸዋል። ኢቭን እንኳን ትንቢት የተናገሩት ነቢያቶች እንኳን ጊዜው መቼና እንዴት እንደሚሆን አያውቁም፣ ግን ተናግረዋል። የተናገሩትን በማን መንፈስ ነው? እስቲ በራሱ በሉ። በክርስቶስ መንፈስ ትንቢት ይናገሩ ነበር ብሉ። በክርስቶስ መንፈስ ትንቢት ከተናገሩ ክርስቶስ ማን ነው? እግዚአብሔር ነው ማለት ነው። ትንቢት የተናገሩት በማን ነው? ለበላችሁ ጴጥሮስ በእግዚአብሔር መንፈስ ማለት እኮ ይችላል፣ ግን ብዙ እግዚአብሔር አለ።
ግልጽ ላይ ሆን ነው። ገብቷቸዋል። እዛ ጋር እግዚአብሔር ነው የሚልህ ምድር የምታመልከው ሲል እግዚአብሔር ነው የሚልህ። ስለዚህ እግዚአብሔር መድረክ ላይ ቆሞ እግዚአብሔር ያለውን ሁሉ እግዚአብሔር ይመን አይመን አታውቅም። በብር ምን ለየው? እግዚአብሔር ስሞችን ሁሉ ጠቅልሎ በአንድ ስም ጠቀለለው አይደለ? አሁን ከዚህ በኋላ ያህዌ አንልም አይደለ? ጀሆቫ አንልም፣ ጀሆቫ ሻማ አንልም፣ ጀሆቫ ጽድቄ ነው አንልም። እነዚህ ሁሉ ስሞች ጥሩ ናቸው። በዘመናት ራሱን ገልጧል። አብርሃም በገለጠበት ለእንትና ምን አለው? አብርሃም በተዋጊነት አልገለጠው። እኔ ኤልሻዳይ ነኝ አለው። ምን ማለት ነው? እኔ መጋቢ ነኝ፣ ትጠባለህ አለው አይደል? አመግባለሁ አይደል? እናቶች ልጅ ሲወልዱ አንዱ የሚያደርጉት ነገር ምንድነው? ልጅ ምንድነው የሚወደው አይደል? ሻዳይ ምንድነው? ጡት ማለት ነው በዕብራይስጥ። ኤልሻዳይ እኔ መጋቢ ነኝ አለው። እኔ እመገባ መጥቶ ሙሴን ግን ኤልሻዳይ ነኝ አላለው። ምሽ አብርሃም የሚያውቀው አሁን ተዋጊ ነው፣ ሊያስወጣ ነው እግዚአብሔር። በሌላ ስም መጣ። አሁን ስሜ ሌላ ነው። እነሱ ባወቁኝ ስም አይደለም አንተን መገናኘ። አሁን የስሙ ፕሮግረስ መገለጡ እየጨመረ ከሄደ በኋላ እግዚአብሔር አማኑኤል አለ እንዲገባው። እግዚአብሔር በመካከላችን ግን ከስሞች ሁሉ በላይ ስም ያለውን፣ ምክንያቱም ጌታ ኢየሱስ ክርስቶስ የአብ የወልድና የመንፈስ ቅዱስ ስም ነው። ስሙኛው ብዙ ሰው መንፈስ ቅዱስ ስም ነው አይደለም? እሺ ስም ነው እንደ መንፈስ ቅዱስ አይደለም። እርኩስ መንፈስ አለ። ቅዱስስ መንፈስ ቅዱስ ስም አይደለም። ስም ምንድነው? ስም ጌታ ኢየሱስ ስም ነው አይደለም? ስም ተሰጥቶታል። እሺ ስለዚህ እግዚአብሔር ስሙን ሁሉ ጠቀለለና በማ ውስጥ አስቀመጠው። ስልጣን ተሰጥቷል በሰማይ በምድር፣ ከምድር በታች ሁሉ ጉልበት ሁሉ ለዚህ ስም ምን ይላል? አሁን ያህዌ ብትል ንቅንቅ የለም። ኤልሻዳይ ብትል እንጆይ ታደርጋለህ እንጂ የሚንቀሳቀስ ነገር የለም ማለት። ይሄን ስም ስትጠራ ግን ምን አለ? መነቀል ያለበት ምን ይላል? ይነቀላል። መገለበጥ ያለበት ምን ይላል? ይገለበጣል። አሁን ጳውሎስ በሉ እንግዲህ አለ ይሄን ከዘላለም ዘመናት ተሰውሮ የነበረው አባቶች የተመኙትን ምስጢር የሆነባቸውን ቃል በአሕዛብ መካከል ምን እንደሆነ እንድታውቁ ይሄ ክብር ያለው ስም ነው አለ። እሱ ብቻ ሳይሆን ምስጢርም የሆነው ይሄ ስም ይሄ ቃል በማ ውስጥ መኖሩ ነው። በሰው ውስጥ እዩት። እዛው ጋር ቆላስያስ ላይ አይደለ? ቆላስያስ ምዕራፍ 1 ላይ በአሕዛብ መካከል ምን ያለ ተሰውሮ 27 ለእነርሱም እግዚአብሔር የዚህን ምስጢር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ። እግዚአብሔር መረጠ። በአሕዛብ መካከል ምን አይነት ክቡር እንደሆነ ትልቅ እንደሆነ መረጠ። ከዛስ እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው። ክብር የሚባል ነገር ሁሉ፣ ጥበብ የሚባል ነገር ሁሉ፣ ሰላም የሚገኝበት የሰላም አለቃ ይሏል። ይሄ ሁሉ ነገር በማ ውስጥ ነው ያለው አለ? በክርስቶስ ውስጥ ነው። እሱ የክብር ተስፋ። ሰው ሁሉ አሁን ጨንቆት ያለው ምን አጥቶ ነው? ዓለም ያለ ተስፋ ናት አይደለ? አንድ ተስፋ ነው ያላት። ማን ነው? እሱም ኢየሱስ ክርስቶስ ነው። ክብር ምን ውስጥ ነው ያለው? ክራይስት ውስጥ ነው ያለው። ይሄ ተስፋን የሚፈልግ፣ አለመሞትን የሚፈልግ፣ አለመጥፋትን የሚፈልግ፣ መብዛትን የሚፈልግ፣ ሰላምን የሚፈልግ እግዚአብሔር ጠቀለለውና አንድ ነገር ላይ ያስቀመጠው እዚህ ስም ውስጥ ከተተው። ተስፋ የሚፈልግ አለ ፓኬጅ ነው አለ ክርስቶስ። እንደ ደረስክበት መጠን እንደ ቀዳው መጠን የሚቀዳ ነው። ሰላም አለቅነት በጫንቃው ላይ ነው አለ አይደል? ኢሳይያስ 9 ላይ አይደል? ወንድ ልጅ ተወልዶልናል አይደል? ወንድ ልጅ ተሰጥቶናል አለ። አለቅነት በምንድን ነው? ስሙም ምንድን ነው የሚለው? የሰላም አለቃ ነው። ድንቅ ምንድን ነው? መካር፣ ይመክራል። ኃያል ደግሞ ምንድን ነው? አምላክ ነው። የሰላም ምንድን ነው? አለቃ ነው። እሱ ውስጥ ነው። ሰውን ከተማ እየተናወጠ ነው፣ አገር እየተናወጠ ነው። አንድ ነገር እኮ ስለጎደለ ነው፣ ስላልተቀበሉት እኮ። ቢቀበሉት አይደል?
ወደ አንድ ቤት ከተማ ገቡና አለ ጌታ አንድ ቤት አንኳኩታችሁ ገብታችሁ ሰላም ለዚህ ቤት ይሁን በሉ። ሰላማችሁን የሚቀበሉ ከሆነ ማን ማለት ነው? አሁን ስትገቡ ሰላም ለዚህ ቤት ይሁን ብላችሁ ቁጭ ብላችሁ ይሄን ቃል ስታወጡ ያን ቃል የሚቀበሉ ከሆነ እናንተ ስትወጡ ያ ሰላም እዛ ቤት ውስጥ ያድራ። ሂዝ ላይፍ የሚሰራ ከሆነ እግዚአብሔር ቃል እነሱ አያዩትም። በብሉ ኪዳን በደንብ ያዙት። ይሄ በብሉ ኪዳን እኮ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እኮ ነው የሚሉት። ምን ማለት እንደሆነ ልንገራችሁ። ዘፍጥረት ምዕራፍ 1 ላይ 2 ላይ አዳምና ሔዋን በገነት ውስጥ ምን ሲሉ ሲመላለሱ ምን ነበር ወደ እነሱ የመጣው? ቆይ ሂዱ ዘፍጥረት ምዕራፍ 1 ላይ ዘፍጥረት ምዕራፍ 1 ብዙ ተባዙ አላቸው አይደለ? ባረካቸው። ከዛ ዘፍጥረት ምዕራፍ 2 ላይ እግዚአብሔር በኤደን የአትክልት ስፍራ የሰው ልጅ አስቀመጠው አይደለ? አትንካለው መልካሙና ክፉን ከሚለይ እንዳተበላለው። እሺ ከዛ ምዕራፍ 3 ላይ ምን ሆኑ? ወደቀ አይደለ? እባብ እግዚአብሔር ከፈጠራቸው የዱር አራዊቶች ሁሉ ተንኮለኛ ነበር አለ። ሴቲቷም በላች ለባሏም ሰጠችው፣ ሴቷ ፍሬዋን በላች። ከዛ ቁጥር 8 ምን ይላል? ምዕራፍ 3 ቁጥር 8 ላይ ቀኑ ምን እያለ ሲሄድ መሸሸት ሲል እግዚአብሔር በአትክልት ስፍራ ምን ሲል እስቲ ሲመላለስ አይደል የሚለው? ሲመላለስ ምኑን ሰሙ? ባይሉ እየተመላለሰ ነው። ቴድሮስ እየተመላለሰ ነው ካልከኝ ምን እያልኩ ነው ማለት ነው? ቆይ አሁን እዚህ ጋር የምታዩት ነገር አለ። አሁን እየተመላለሰ ነው ብል ምንድን ነው የምትሉኝ እናንተ? ጥያቄያችሁ ማን ነው አይደል የምትሉት? የምታዩት ነገር የለም። ምንድነው? ማን ነው የሚመላለሰው ነው የምትሉት? እዩት ምን እንደሚለን ሙሴ የጻፈው ዘፍጥረት ሙሴ ነው በመገለጥ እግዚአብሔር በአትክልት ስፍራ ምን እያለ ነበር? ወክ እያደረገ ነበረ። በስጋ ነው አይደለም። ከዛ ምኑን ሰሙ ነው የሚለው? ድምጹን ሰሙ። ያዙ። አሁን ያ ማለት ሂዝ a person። እሺ እግዚአብሔር አብሯቸው ወክ ያደርጋል፣ አያዩትም። ስለዚህ የእግዚአብሔር ቃል ያ ድምጽ ፐርሰን ነው፣ ይመላለስ ነበረ በገነት ውስጥ። አሁን ይሄን ያዙና ነቢያቶች የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ሲሉ ማን ነው የሚመጣው ማለት ነው? ያ ፐርሰን ወደ ነቢያቶች ይመጣ ነበረ። አያዩትም፣ ግን ምን አለ? ፐርሰን ነው፣ ይመጣል። ይኸውላችሁ አሁን በደም ይሄን የሚያዙ ለመሰላችሁ የሚጠቀኝ አሁን ብዙዎች ጌታ ኢየሱስ ቆይ እንዴት ሆኖ ነው ስጋ የሆነው? ቃል እንዴት ሆኖ ስጋ ሆነ ማለት የት ነበር? ምንድነው ነገሩ? ቃል ማንነት ነው። ሰው የሚፈረድበት ከቃሉ የተነሳ ነው። ሰው የሚኮነነው ከቃሉ የተነሳ ነው። ሰው የሚጸድቀው ከምኑ የተነሳ ነው? ከቃሉ የተነሳ ነው። ምን ማለት እንደሆነ ልንገራችሁ። የኛ ቃል የሰው ቃል እኔ የምናገረው ቃል የኔን ባህሪ፣ የኔን ሐሳብ፣ የኔን ፍቃድ፣ አይደንቲቲን ሁሉ ምን ብሏል? ይዟል። ሰዎች ሲሰሙኝ ወይንም ሰዎችን ስንሰማ እንዲህ እንላለን፣ ነው ያ ሰው ጥሩ ሰው አይደለም። እንዴት አገናኘ ነው? ለምን አልክ? ሎሎ በጣም የሚገርምህ ብዙ ነገር ሲፈርድ ነው የምሰማው። ሰውየው ከምን የተነሳ ያሰዋል ነው ከተናገረው። ስለዚህ የተናገረውን ቃልና ሰውየውን አንለየው። ምክንያቱም ቃሉ የሰውየው ፐርሰናሊቲ መገለጫ ስለሆነ አይለይም። እሺ እንጂ የተናገረው ቃልና ሰውየው ለብቻ የሚባል የለም። ስለዚህ ነው የእግዚአብሔር ቃል ቃሌ ለዘላለም ጸንቶ ይኖራል የሚለን። እግዚአብሔር ስለማንነቱ እያወራ ነው። እሺ ስለሌላ አይደለም። እኔ እግዚአብሔር አልለወጥም አለ። የእግዚአብሔር ቃል አይወድቅም ሲለን ስለምኑ እያወራ ነው? እኔ አልወድቅም እያለ እኮ ነው። አይወድቅም በቃ ቃሌ አይጠፋም ካለ ምን እያለ ነው? እኔ
አልጠፋም። ምክንያቱም እኔና ቃሌ አንድ ነው። ምክንያቱም በአብ እቅፍ የነበረው አንድያ ልጁ ወጥቶ መጣ ሲለን የነበረ እሱ ጋር ያለ ዘፍጥረት ምዕራፍ 1 ላይ የእግዚአብሔር መንፈስ ውሃ ላይ ሰፎ ነበረ። ምን ነበር የሚጠብቀው? ስፒሪት ዊዛውት ወርድ አይሰራም። አየ መንፈሱ አለ። ምን ይጠብቅ ነበር? መንፈሱ ቃል እስኪወጣ ይሁን ሲለው መንፈሱ እየሄደ ማድረግ ጀመረ በእግዚአብሔር ጋር። ስለዚህ ቃልና እግዚአብሔርን ለይተን አናያቸውም። ጌታ ኢየሱስ ክርስቶስ እና እግዚአብሔርን ለይተን አናያቸውም። ስለዚህ እግዚአብሔር የጌታ ኢየሱስ ክርስቶስ ሰማይና ምድር የፈጠረበት ከአብ ጋር የነበረ ለዛ ነው ዕብራውያን ምዕራፍ 1 ላይ እንዲህ ይላል እግዚአብሔር በዚህ በመጨረሻው ዘመን በልዩ ልዩ ጎዳና ለአባቶች ከተናገረ በኋላ አሁን ግን በዚህ በመጨረሻው ዘመን ሁሉን ወራሽ ባደረገና ዓለማትን በፈጠረበት በልጁ ለኛ ተናገረን። ቆላስይስ ምዕራፍ 1 ቁጥር 15 የሚያወራው እንደዚህ ነው። ጌታ ኢየሱስን ሲናገር የማይታየው አምላክ ምሳሌ ነው። አይታይም። እግዚአብሔር የማይታየው አምላክ ትፈልጉታላችሁ ብሉፕሪንቱን የአብን ብሉፕሪንት። ለዛ እኮ ነው ማን የጠየቀው? ፊልጶስ አይደል? ከዚህ በኋላ እውነት ነው የምታወራው ነገር ትክክል ነው፣ ተመችቶናል፣ የምትሰራው ሁሉ ከአብ እንደመጣ እናውቃለን። እኛ ግን የምንፈልገው ማንን ነው? አብን አሳየን ይበቃናል ሲለው እንዴ ሞኝን እንዴ ያለው እስከዛሬ ካንተ ጋር እያለው አብን አሳየን ተላል። ልክ እኔን ካየህ እሱን እኔ ማለት የማይታየው አምላክ ነጸብራቅ ነኝ። ይሄንን ነው ቆላስይስ ምዕራፍ 1 ቁጥር 15 ላይ ጳውሎስ የተከሰልን። እሱ የማይታየው አምላክ ነጸብራቅ ነው ካለ በኋላ የሚታዩትም ቢሆን የማይታዩት አለቆች፣ ስልጣናት፣ ዙፋናት፣ ኃይላት ቢሆኑ ሁሉም ነገር በእርሱና ለእርሱ ተፈጥረዋል አለ። የፈጠረው ማን ነው እያለን ነው? እሱ። በእሱ ነው የተፈጠረው፣ ለእርሱ ነው የተፈጠረው። ስለዚህ ቃል ስንል ፐርሰናሊቲ ያለው ማለት ነው። ኦኬ። ስለዚህ ቃሉ በእናንተ ውስጥ ነው ያለው ሲለን ማን አለ እያለን ነው? ይሄ ማን? የክብር ተስፋ የሆነው ኢየሱስ ክርስቶስ በእናንተ ውስጥ ነው ይላል አይደል መጽሐፉ? እስቲ ክርስቶስ በሉ፣ በእኔ ውስጥ አለ በሉ። ይህ ማለት በሉ በእኔ ውስጥ የሚሰራ ነገርን የሚቀይር የሚነቅል የሚተክል ሰላምን የሚያካፍል የእግዚአብሔር የማንነቱ መገለጥ ሕያው ቃሉ በእኔ ውስጥ አለ በሉ። እንዲህ ያለን እኮ ወላጅ እንደሌላቸው ልጆች አልተዋችሁም ሲል የቱ ጋር ነው ያለው ሲባል ውስጥ አብሬህ ነኝ እኔ። ሂዝ አ ፐርሰን አብሮን ያለው ያወራል፣ ይናገራል፣ ያበረታናል። አንዳንዴ ሰው ድክምክም ሲባል አይዞ የሚል ቃል ውስጥ የእግዚአብሔርን ቃል ሕያው ያደርጓል። ሬማ ያሁን ቃልን ይሰጥና በርታ እኔ ካንተ ጋር ነኝ ይላል። አትፍራት ደንግጥ ይልሃል። ተስፋ ቁርጥ አርጋረ ነገሩ እኮ ምንድነው ሲል ሳታስበው ምን እንደሆነ ሰይጣን እንደ ኤሌክትሪክ ይወራል። እሺ ከግር ጥፍር እስከ ራስ ይነዝራል። ዝም ብለህ መንገድ ላይ ራካሳባ ያካላባ ማለት ጀምራል። እሺ ሌቦራ ሳታ ምን እንደሆነ አታውቅም። እሺ የሆነ ነገር ዙሪያን ምን ይላል? ያው ለዛ እኮ ነው ዘማሪው ሰምታችኋል። ከቦኛል ያንተ መገኘት ከቦኛል ከቦኛል ያንተ ልውና ከቦኛል እለመልማለው ብዙ አፈራለው አልደርቅም አልደርቅም ሕያው ምንጭ አንተ ለህ ኢየሱስ ላኩ በራካታክ ወንድማችን ሲዘምረው ምን ብሎታል? ገብቶታልሽ? ምን አለው አለ ያለው ከቦኛል መገኘት ማኒፌስት ስታረግ ሰላም ከቦኛል፣ ኃይል ከቦኛል፣ ጥበብ ከቦኛል ማለት ባዶአችንን ብቻችንን አይደለን። እስቲ የምናገረው ቃል በሉ የሚሰራ ነው በሉ ጌታ ይኸውላችሁ ብዙ እንድንጸልይለ እንደባላ እግዚአብሔር ይነሳ ጠላቶችም ይበተኑ። የት ሆኖ ነው የሚነሳው? እግዚአብሔር እንዲህ ልለው ነው ጌታ ሆይ እባክህ ተነስ ልለው? አይደለም። ይሄ እጅ የማን እጅ ነው? የሱ እጅ ነው። እናንተ የሕያው የእግዚአብሔር ቤተ መቅደሶች ናችሁ።
ሰውነታችሁ የክርስቶስ የአካሉ ክፍል ነው ተብያለሁ። ስናገር ማበኔ ይናገራል፣ እግዚአብሔር ይናገራል። እጄን ስዘረጋ ማን አብሮ ይዘረጋል? እግዚአብሔር ይዘረጋል። ስራመድ አብሮኝ ማን ይራመዳል? እግዚአብሔር አብሮኝ ይራመዳል። ሁሉ ነገራችንን ምን ይለዋል? ይጠቀምበታል። ሁሉ ነገራችንን ምን ይለዋል? ወርሶታል፣ ገዝቶታል። ለዛ እኮ ነው በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ተዋይተናል። ሁሉ ነገራችንን ነው ምን የሚልበት? የሚጠቀምበት ማ ጌታ። ያው ለፍጥረታዊ ሰው እንዴት ሆኖ እንዴ ምን ስለሆንን ምን ስላደረግን ሲባል ይሄንን የትንሣኤ ንጉሥ ተቀብለነዋል። ይሄን የሰላም ንጉሥ ተቀብለነዋል። አምላኬ ነው ብለነዋል። አዳኝ ነው ብለን ተቀበልነው። ከዛን ጊዜ ጀምሮ ሊመራን አብሮን ገባ። ሊባርከን አብሮን ገባ። ሰላም ሊያካፍለን አብሮን ገባ። ላንወድቅ አብሮን አለ። ጠላቶቻችንን እየረገጠን እንድንሄድ አብሮን አለ። በምን የተነሳ ይመስላችኋል? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቷችኋል ያለን ከማን የተነሳ ይመስላችኋል? ነው ማን ስላለ ነው? እሱ እኮ ስላለ ነው ውስጣችን። ለማንም እኮ አልተባለም። ባንቺ ላይ የተሰራ መሳሪያ አይከናወንም። ሊፈርድ በሚነሳብሽ ምላስ ላይ፣ መከናወንሽን በሚጠላ ላይ፣ ሰላምሽን በሚያደፍርስ ላይ አንቺ ተነስተሽ ትፈርጅበታለሽ አለ። ዝም ካለች አይሰራም። አሁን ውስጥ ያለ ማለት ነው። አዎ ይሄ ቃል ለሚሰራው ሊፈርድ በሚነሳብኝ፣ ሊያደክም በሚነሳ፣ ተስፋ ሊያስቆርጥ በሚነሳ ነገር ላይ አሁን የፍርድን ቃል የማወጣው ማን ነው? እኔ ነኝ የማወጣው። ስለዚህ ቃሉ ምን ይላል? ይሰራል። መንፈስን ምን ይላል? ይወጋል። የተሰበረው ምን ያደርጋል? ይጠግናል። በእግሮቻችን እንቆማለን። ላቦራሳታ ካባያ ዜጎ ብራሃሴሌ ቤንዶ ብራካሳታ ካባራሃታ ይሰራል በሉ። ቃሉ በእኔ ውስጥ አለ በሉ። አሁን ላኮ ብራካሴቴ ቤዴ ሪሊዝ አድርጎ ይሄንደ ሌጎ ብራሃሲላ ባጆንቶ ብራሃቴሌ ቤኬሴቴኬ ቃሉ በእኔ ውስጥ ይሰራል በሉ። ንጉሥ በእኔ ውስጥ አለ በሉ። እግዚአብሔር በእኔ ይነሳል በሉ። በእኔ ውስጥ ሆኖ ይነሳል በሉ። ማኮራሳታ ተራራውን ዝቅ ሊያደርግ፣ ኮረብታውን ሊፈጭ፣ የናሱን መወርወሪያ ሊሰብር፣ የብረቱን ደጆች ሊቆርጥ የአምላክ መንፈስ ከኔ ጋር አለ በሉ። የጌታ መንፈስ አብሮኛ አለ በሉ። ይሄንን ቃል ልካለን። ማኩራሳ መጽሐፍ ሲናገር እንዲህ ይላል። ቃሉን ልኮ ምን አላቸው? ፈወሳቸው። ከመከራ ምን አላቸው? አዳናቸው ይላል። ዛሬ ወጥመድን እንሰብራለን። ሪኮባራ ሴንዴሌ ብራካታባያ ዣጋ በራሃ ቴሌቦዳ እርምጃችንን የሚይዝ የጨለማ ጉልበት ዛሬ ይደቃል። አትያዝም። በጌታ በኢየሱስ ኃይል ጨምረ ትወጣለ። መንፈሳዊ ዓለም ላይ ማኩራሳ ፍጥነት ትጨምራለ። ራኪዳቦ ሳታባ የስኬት በሮች ተከፈቱ። የደስታ በሮች ተከፈቱ። አሁን ኃይላቸውን ጨመርን። አሁን የበረከት ደጆችን ከፈተን። ሬኮባባ ሳንዴሌቦያ የጋነብ ደጆች አይቋቋሙም። የጋነብ ደጆች አይቋቋሙንም። ትነቅልና ታፈርስ ዘንድ ትገለብጥና ትተክል ዘንድ ስልጣን ተሰጥቷል። ይህ ጌታ ካንቺ ጋር አለ። አሁን መገልበጥ ያለበትን እንገለብጣለን። መቆም አይሆንም። በዘመኔ በልባክ ጭውና በኔ የጀመረውን ስራ ይጨርሳል በል። ሃሌሉያ ተናገሪ። ህይወትሽ ላይ መልካሙን ስራ የጀመረ እግዚአብሔር ባንቺ እስከ ኢየሱስ ክርስቶስ ቀን ድረስ ይጨርሰዋል። መቆም አይሆንም። ትዳርሽ የልምላሜ ትዳር፣ ቤትሽ የሰላም ቤት ነው። ቤትህ የሰላም ቤት ነው። ያስካቸው ነገሮች ሁሉ ይለመልማሉ። አንተ የገባበት ቦታ ሁሉ ካንተ የተነሳ ሬኮራሃዲያ ጋባራሃቲያ ብራዶባዳ ጄጎባአየ መንፈስ ያላደረበት ዮሴፍ የጲጢፋራ ቤት ውስጥ ሲገባ የጲጢፋራ ቤት እንደተባረከ፣ አሁን ግን አንተ መንፈሱን ይዘህ ነው የምትገባው። ክብሩን ይዘህ ነው የምትገባው። ውስጥ የእግዚአብሔር መንፈስ አለ። የጌታ መንፈስ ውስጥሽ አለ። ካንቺ የተነሳ አንቺን የነኩ ሁሉ ይባረካሉ። ካንቺ የተነሳ ካንተ የተነሳ አንተ ጋር የተጠጋጉ ሁሉ ይባረካሉ። ራባ 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 ጄጎባራ ዲጋ ሶንቶ ብራጊና ሬኮባራ ዳ ሳንታ ብራኬታ ብራዶጎ ላቦራ ሳንታ ብራካውሻታ ብራዶቫኒያ። አረ ኢየሱስ ክርስቶስ ጌታ ነው። ካንተ የተነሳ
ካንቺ የተነሳ ማኮሻት አየህ የለውጥ መባረክ ከአብርሃም የተነሳ ነው። አብርሃም ላይ ነው በረከቱ ያለው። አብርሃም ላይ ነው በረከቱ ያለው። አብርሃምን የበረከ ያ መንፈስ፣ አብርሃምን የባረከ ያ መንፈስ በውስጣችን አለ። እኛ በክርስቶስ ኢየሱስ የአብርሃም ርስት ተካፋይ ሆነናል። በክርስቶስ ኢየሱስ አብርሃም የገባበት ዳይሜንሽን ውስጥ ገብተሃል። የአብርሃም ልጆች ተብለሃል። ክርስቶስን ከመቀበላችን የተነሳ ያ በረከት፣ ያ ሰላም፣ ያ ኃይል፣ ያ ተስፋ፣ ያ ልምላሜ በሕይወት ላይ አለ፣ በቤት ላይ አለ፣ በዘመን ላይ አለ። በኢየሱስ ስም አትቆምም። ኃይልህ አይደክምም። ኃይላችሁ አይደክምም። መዛል በዘመናችሁ አይሆንም። መጽሐፍ እንደሚናገር እግዚአብሔርን በመተማመን የሚጠብቁ እነሱ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም እንደሚል መድከም በዘመናት አይሆንም። ከክብር ወደ ክብር፣ ከኃይል ወደ ኃይል ኃይላችሁ እየጨመረ ይሄዳል። ኃይላችሁ እየጨመረ ይሄዳል። ኃይላችሁ ጃ